መሳይ የሚል ስም ታውቂያለሽ? አባቴ ነው። አባትሽ ነው? አባቴ ነው። አስራት እኔ ነኝ። ዘለቀ የሚባል ስም ታውቃለህ? ፋዘሬ ነው። ፋዘሬ አባቴ ነው። አባቴ ነው። አንድ ሰው አንተ ጋር ስመጣ አየው። የሚመጣው ሰው ተመስገን ይባላል። ተመስገን የሚባል ሰው ታምራት የሚባል ሰው ጋር ስመጣ አየው። ታምራት የራሴ ነኝ። ማን ነው ስሚ? ታምራት። ታምራት ለሁለት የሚገርም ስራ ሲሰሩ አይቻለሁ። አሜን። ተመስገን የሚባል ጓደኛዬ ደቡብ አፍሪካ ነው ያለው። ጓደኛዬ ደቡብ አፍሪካ። አንድ ዘክ የሚባል ሰው አየው። አባቴ ነው። አባቴ ነው። አዎ። ከአባቴ ቀጥሎ ለአንድ ሰው ጸልያል። ሚሚ የእናቴ እህቴ ናት። የእናቴ እህቴ ናት። እህት አክስቴ ናት። አዎ። እንደዚህ ኢራ ምናምን የሚል ስም ታውቃለህ? አዋዩ አንድ ሰው እግሩ አብጦ በጣም እንድታመም እግር ላይ የተሰራ መሳሪያ አየው። እናቴ ያማል። እናቴን እግሯ። አዎ። አሰሪና ሰራተኛ የሚያገናኝ ድርጅት ታውቂያለሽ? እኔ ነኝ። አንቺ ነሽ። ሰራተኛና አሰሪ ታገናኛለሽ። ይሄ ነው ስራሽ። አንድ ጥበቃ አይነት ስራ አየው። ከሁለት ወር በፊት ሰርቼ ነበር ያን ስራ። 2 ወር በፊት? አዎ። አንድ አመትና 8 ወር ሰርቻለሁ ጥበቃ። አዎ። ደህና ነሽ? እግዚአብሔር ይመስገን። ለዚህ ፕሮግራም ብቻ ነው ከአዲስ አበባ የመጣሽው? መተሽ አታውቂም? መጥቼ አላውቅም። ጌታ ጊዜ እንዲሰጠኝ እየጸለይኩ ነው። እግዚአብሔር በህይወትሽ ላይ ክብሩን ይገልጣል። አሜን። እንደማንም ሐሳብ ሳይሆን እግዚአብሔር እንደ አንደበቱ ቃል ህይወትሽን፣ ኑሮሽን ከዚህ ቀን ጀምሮ በሚገርም ውበት ይባርካል። አሜን። ባንቺ ህይወት በተደጋጋሚ የሚፈራረቁ ከጠላት የሆኑ ፈተናዎች በሙሉ አሁን ይዘጋሉ። አሜን። አንዴ ከኔ ጋር ይዘጋሉ ባሎት። ዘጋል። በጣም ብዙ ፈተናዎች ወደ አንቺ እንዲመጡ በር ከፋች መንፈስ አለ። ይሄ መንፈስ የሚመጣበትን አቅጣጫ በጌታ በኢየሱስ ስም ዛሬ ዘጋዋለሁ። አሜን። በጣም ትልቅ ደስታ ወደ ህይወትሽ ሲመጣ አየው። አሜን። ከልክ በላይ ከት ብለሽ ስስቅ ያያለው። ላንቺና ለቤተሰቦችሽ የሳቅ ዘመን ደርሷል። አሜን። አንዴ ከኔ ጋር የሳቅ ዘመኔ ነው በሉት። ድገሙና የደስታ ዘመኔ ነው በሉት። የደስታ ዘመኔ። በሚገርም ሁኔታ እግዚአብሔር ህይወትሽን በሚገርም ውበት ከዚህ ጀምሮ ይቀይራል። አሜን። ያንቺ ከሆነ ነገር ምንም ከዚህ በኋላ አይበላሽም። አሜን። አንደኛ አንቺ ላይ ሙከራ የሚያደርግ መንፈስ አንድ ወሊሶ ከሚባል አካባቢ ገንዘብ እየተከፈለ የሚመጣ መንፈስ አሰራራዩ። አንደኛ ጤናሽ እንዲመታ፣ ሁለተኛ በስራ ላይ የሆነ ጫና ሊፈጥርሽ ከሆነ ፖሊስ ጋር ግጭት እንዲፈጠር ባንቺ መስመር ላይ በጣም ከፍተኛ እንቅስቃሴ የሚያደርግ አንደኛ በመዋርት የሚሞክርሽ፣ ሁለተኛ ደግሞ አንዳንድ ነገሮችን እያጣመሙ ስላንቺ የሚናገሩ አንደበቶች አሉ። ሁሉም ክብርሽን ያያሉ። አሜን። አሰሪና ሰራተኛ የሚያገናኝ ድርጅት ታውቂያለሽ? እኔ ነኝ። አንቺ ነሽ። ሰራተኛና አሰሪ ታገናኛለሽ። ይሄ ነው ስራሽ። ከፖሊሶች ጋር በጣም ትልቅ ግጭት የሚፈጥር ጉዳይ ቶሎ ማይቋረጥ የሆነ ገንዘብንም ጊዜሽንም ነፃነትሽንም እንድታጪ አተሽ እንድትቸገሪ በህይወትሽ ላይ እየተጀመረ ያለ ሙከራ ያለው እግዚአብሔር አቆማለሁ አለ። አሜን። ስራሽ አይበላሽም። አሜን። እግዚአብሔር ትቀጥያለሽ ብሎሻል። አሜን። በጣም በሚገርም ሁኔታ በረከት ያለበት በጣም ብዙ ፍሬ የሞላበት እንቅስቃሴ እስከምትጀምሪ ድረስ እግዚአብሔር ከዛሬ ጀምሮ በህይወትሽ ላይ ስኬት አበዛለሁ አለ። አሜን። አስራት እኔ ነኝ። ከትልቅ ባለስልጣን ጋር ላንቺ ግጭት ሊያመጣ ነው ሰይጣን። ታውቂያለሽ? እንደዛ ነው። ትልቅ ግጭት ሊያመጣ ነው ጠላት። እኔ ግን ጸልይልሻለሁ፣ በህይወትሽ ላይ ሊመጣ የተዘጋጀ ፈተና ይቆማል። አሜን። አንዴ ከኔ ጋር ይቆማል በሉት። ይቆማል። ትልቅ በረከት ወደ ህይወትሽ ሲመጣ ያለሽ ነገር አተሽ እንድትቀመጪ በተነሳብሽ ጠላት ላይ እግዚአብሔር እጄ በበቀል ተነስቷል አለ። አሜን። የተነሳብሽን ማዕበል ጸጥ ሊያደርግ እግዚአብሔር አሁን ጣልቃ ገባ። አሜን። አብራችሁ ነው የመጣችሁት? ላንተ አሁን ልጸልይና በሚቀጥለው በአጭር ጊዜ ውስጥ አድራሻይ ሲቀየር አየው። አሜን።
ፈጥኖ ነው አድራሻ የሚቀየረው። አሜን አሁን ባለበት ሁኔታ ለጥቂትም ጊዜ አትቆይም። አሜን የሆነ አቅጣጫ ጥሴ ስትወጣ ያለው አሜን እግዚአብሔር መስመርን አስለቅቃለሁ አለ። አሜን አቅጣጫ ማሳየት ይጀምራለሁ አለ። አሜን አንድ ጥበቃ አይነት ስራ አየው። ከሁለት ወር በፊት ሰርቼ ነበር ያን ስራ። 2 ወር በፊት አዎ አንድ ዓመትና 8 ወር ሰርቻለሁ ጥበቃ። አዎ እግዚአብሔር ለችግር የመጨረሻ ምዕራፍ ጋር ደርሳል አለ። አሜን ለብዙዎች የምትበቃ ሰው ትሆናለህ። አሜን እግዚአብሔር እጅን ይባርካል አለ። አሜን አንድ ድርጅት ይህን ልጅ ሲፈልጋ ያለው ግን እኔ የዚህን ልጅ እግር ልፍታና ይሄ ሰው ትልቅ የቢዝነስ በር ሲከፈታቻለሁ። አሜን ከዚህ በኋላ በተራ ስፍራ አትገኝም። አሜን በማይመጥን ነገር አትታወቅም። አሜን ዘለቀ የሚባል ስም ታውቃለህ? ፋዘሬ ነው ፋዘሬ አባቴ ነው። አሁን ጥበቃ ምናምን ይሄ አይመጥንህም። አሜን አውጣው ከዛ ምዕራፍ። አሜን ነቅይ ያለው እግሬን። አሜን በኢየሱስ ስም አሜን። በጣም በሚደንቅ ሁኔታ አሜን የቢዝነስ በር ተከፍቶልሃል። አሜን የንግድ ስራ መስመር ተከፍቶልሃል። አሜን ለማስተናገድ ቢዚ እስከምትሆን ድረስ አሜን በንግድ እግዚአብሔር ላንተ የሚገርም እንቅስቃሴ ሲሰጥ አይቻለሁ። አሜን የዚህን ሰው በር ከፍቻለሁ። አሜን በኢየሱስ ስም ከፍቻለሁ። አሜን አንድ ሰው አንተ ጋር ስመጣ አየው። የሚመጣው ሰው ተመስገን ይባላል። ተመስገን የሚባል ሰው ታምራት የሚባል ሰው ጋር ስመጣ አየው። ታምራት የራሴ ነኝ። ማን ነው ስሚ? ታምራት ለሁለት የሚገርም ስራ ሲሰሩ አይቻለሁ። አሜን ተመስገን የሚባል ጓደኛዬ ደቡብ አፍሪካ ነው ያለው። ጓደኛዬ ደቡብ አፍሪካ የአንድ ሰው እግር ነቅያለሁ። በኢየሱስ ስም ነቅያለሁ። ከማይመጥን ሁኔታ ከማይመች ስፍራ የአንድ ሰው እግር እንደወጣ ትእዛዝ አውጥቻለሁ። ይዞ የቆየውን ሰንሰለት ልቀቅ ብያለሁ። ሳውዝ አፍሪካ ነው ያለው። ሚገርም የንግድ በር አሜን ፈታው እግርን። አሜን በኢየሱስ አንተ ሰው ለአገር ለትውልድ የምትተርፍ ሰው ትሆናለህ። አሜን በኢየሱስ ቤተ ክርስቲያንን የምትረዳ ሰው ትሆናለህ። አሜን የተራቡትን የምታበላ ሰው ትሆናለህ። አሜን ቅንነትን አይቶ መልካም ሐሳብን አይቶ ገንዘብ የሚባል ነገር ወደ እጅ እንዳይመጣ ጠላት በር ቆልፏል። ሰብሬ አስለቅቄያለሁ። አሜን ሰብሬ አስለቅቄያለሁ። አሜን ይሄ ሰው በብዙ ሚሊዮን በሚቆጠሩ ገንዘብ ሲባረካ ያለው። አሜን አንተ ሰው አንተ ማልቲ ሚሊዮነር ነህ። አሜን ተሳክቶልሃል። አሜን አሜን አሜን። በገንዘብ በረከት ብቻ አይደለም። አንተ እንደ ቀልድ መስክረስ ብዙዎችን ወደ ጌታ ቤት የምታመጣ ሰው ትሆናለህ። አሜን። ወርሺፕ ዘማሪ ነበርኩ። ወርሺፕ ዘማሪ ነበር። ክፍለ ሀገር። አሁንም እንደ ቀልድ አንድ ደቂቃ አውርተህ የሰውን ልብ የሚሰብር ጸጋ አሜን ተፈቅዶልሃል። አሜን። ታገለግላለህ፣ አሜን። ትሰራለህ። አሜን። ማልቲ ሚሊዮነር ነህ አንተ። አሜን። እኔ አንተ ላንተ እኔ 100 ሚሊዮን 50 ሚሊዮን አልልም፣ የማይቆጠር ሚሊዮን። አሜን። እግዚአብሔር እግርን ፈትቻለሁ አለ። አሜን። ከኃያላን ጋር ትገባለህ። አሜን። ከኃያላን ጋር ትወጣለህ። አሜን። ኃያላኖች በሚቀመጡበት ትቀመጣለህ። አሜን። እግዚአብሔር ትንሽ ኑሮ አላኖርም አለ። አሜን። በዚህ ሰው ላይ ከበድ ያለ በረከት ሲመጣ አይቻለሁ። አሜን። ለራሲ የሚበቃ ኑሮ ሳይሆን እግዚአብሔር ለብዙዎች የምትተርፍ ሰው ትሆናለህ አለ። አሜን። ዛሬ ካንተ ጋር ለ5 ሰው ጸልያለሁ። አሜን። ከ5ታችሁም ዙሪያ ጠላት ያመጣው ይጠፋል። አሜን። እግዚአብሔር ያለው ይፈጸማል። አሜን። አንተን ካየው በኋላ አንድ ዘክ የሚባል ሰው አየው። አባቴ ነው። አባቴ ነው። አዎ። ከአባቴ ቀጥሎ ለአንድ ሰው ጸልያለሁ። ሚሚ የእናቴ እህቴ ናት። የእናቴ እህቴ ናት። እህት አክስቴ ናት። አዎ። በአባቴ ቤት ብዙ አይነት እጆችን አየው። አንድ ሰው እግሩ አብጦ በጣም እንድታመም እግር ላይ የተሰራ መሳሪያ አየው። እናቴ ያማ እናቴን እግሯ አዎ። ቅርብ ጊዜ የተሰራ ቤት አየው። ይህንን ቤት ሄዳ እንኳን ደስ አላችሁ ብላ ከመጣች በኋላ ነው እናቴ ላይ በሽታ የወደቀው። የት ናቸው እነሱ ያሉት? ሶዶና አረካ መሀል ላይ ያለ። ሶዶና አረካ መሀል ላይ አንድ ቤት ሄደች። የሆነ እንደምረቃት አይነት ነው ገባች። ከዛ ወጣ እንደመጣች ነው እግሯ ያመማት። አንድ ማዕድ ላይ ተቀምጦ ምግብ ከበሉ ከ4 ሰዎች መሃል አንዷ በእናቴ ላይ የረጅም ዘመን ቂም ያለባት ሴት ናት። አሁን አንተ በጣም እየታገልክ ትንሽ ገንዘብ ያዝ፣ እሱንም ደግሞ ለአንድ ጉዳይ ከእጅ ወጣ አድርጋል። አዎ። ነገሩም አልተሳካም።
አዎ የገንዘቡ ሁኔታም አስተማማኝ አይደለም። ልቢ ተንጠልጥሎ ነው ያለው። እንቅልፍ እስከማይወስድ ድረስ እውነት በሀሳብ ትጨነቃለህ። እውነት እንደዚህ ኢራ ምናምን የሚል ስም ታውቃለህ? አዋዩ ሁለት ሀገር አየሁ አንተ ፊት። አንድ ሀገር ላይ ከ9 ወር ትንሽ የሚያልፍ ጊዜ ትኖራለህ። ሁለተኛ እግዚአብሔር በሚሰጥ በጣም እድለኛ ሆነ ተባርከ በምትኖርበት በሌላኛው ሀገር ላይ ደግሞ 4 ዓመት ትኖራለህ። አሜን። አንተ ከሰው ጋር አትጣላ። አንተ ላይ ያስደገመው ሰው እኔ እነግራለሁ። እሺ ከናንተ ቤት ትውልድ ጋር እልክ ያለውን መንፈስ ዛሬ በኢየሱስም ደፈዋለሁ። አሜን። አባትን፣ አያትን፣ ቀደማያትን ትውልዳችሁን ሊያጎሳቁል የተነሳውን እግዚአብሔር ዛሬ መጨረሻው ይሆናል አለ። አሜን። አሁን መንገድ ተከፍቷል። አሜን። ገንዘቤ አይበላም። አሜን። ምስጋና ተዘጋጅቶ አሜን። አንተ አንድ ሀገር ምረጥ። የት ብትሄድ ነው ደስ የሚል? ራይ 2 ጊዜ አሜሪካ አይቼ 2 ጊዜ በራይ አሜሪካ አይታል? አዎ። እና እስቲ አንቺ ፕሮሰስ ጀምራል። አንተ ምን ያህል ጊዜ ነው? 7 ወር። 7 ወር። እዳው ሳትገቢ አንድ ችግር ሳይኖር እግርሽ ከዚህ ሀገር ወጥቷል። አሜን አሜን። እሱ 2 ጊዜ በራይ አሜሪካ አየው ስል እኔ ባንቺ ፊት የውጭ ሀገር ሰንደቅ ዓላማ አይቻለሁ። አሜን አሜን። አንዳንድ ሰው እዚህ ነው ነገሩ ግን ወጥቷል። አሜን። በጣም ለአገርም ለቤተሰቦችሽም ትልቅ የበረከት መንገድ አንቺ ነሽ። አሜን። እግዚአብሔር በህይወትሽ ላይ ታላቅ በረከት አመጣለሁ አለ። አሜን። ትልልቅ ህንጻዎችን እስከምታስገነቢ ድረስ አሜን። እባርክሻለሁ። አሜን። መሳይ የሚል ስም ታውቂያለሽ? አባቴ ነው። አባትሽ ነው? አባቴ ነው። በጣም አጠር ባለ ጊዜ ውስጥ ላንቺም 2 በረራ አለሽ፣ አሜን። ላንተም 2 በረራ አለ። አሜን። ይህን አንድ ፋርትሽን እንደዚህ ከፍሎ ሊያምሽ ባንቺ ህይወት ላይ ስለምትባረኪ ለውጥ ስለሚመጣ ትልቅ እድገት ስለሚጠብቅሽ እንደዚህ ግማሽ ፋርትሽ ላይ የተደገመ መንፈስ አየሁ። አንቺ በማታውቂው መንገድ 2 ጊዜ ያንቺ የሆነ ልብስ ተሰርቆ ጦንቃይ ቤት ተልኮ አየሁ። እግዚአብሔር በተሰራ መንፈስ ላይ እርምጃ ወስጃለሁ አለ። አሜን አሜን። በዚህ ሄደሽ ታጠቢ ፊትሽን። አሜን። ቻው ና ተመሰክራለህ? አዎ። 2 እጅን ከፍ አድርግ። የዚህ ልጅ ጉዳይ እንዲቆለፍ የሆነ ተልኮ አለ። ተልኮን እግዚአብሔር ያፈርሳል፣ እግሩ ይወጣል። ይህን ልጅ ትንብት ብቻ አይባርክም፣ ሰንሰለት ውስጥ ገብቶ አይቻለሁ። ትለቋለህ? አትለቅም? ለቃለሁ። አይባረክ ብለህ ነው ያስከው? ምን ያህል ጊዜ ቆይታል በሱ ላይ? ብዙ አመት። ብዙ አመት ትሄዳለህ፣ ትቆያለህ በሱ ላይ። እሄዳለሁ። ከዚህ በኋላ ይባረካል አይደል? ጤናውን ትለቃለህ፣ በረከቱን ትለቃለህ፣ የአባቱን ቤት በሙሉ ትለቃለህ። ለቀህ የት ነው የምትሄደው? ጥልቅ። በኃይል 3 ጊዜ ጮህ ግባ። ሁለተኛ የመጨረሻ ሂድ ወደ ሲኦል። አንዘው ጂሰስ ኃይል ያገኘው። አሁን ከዚህ በኋላ የትም ውጣ ተሳክቶልሃል። አሜን። 7 ወር የለፋይበትን መንገድ የዘጋው መተት ነው፣ እግዚአብሔር ቀጠቀጠው። አሜን። ደግሞ ይህ ከአያቶች ዘር አዎ ከነ ኢሮ ዘር የሚመጣ መንፈስ በኢየሱስ ስም ተመታ። አሜን። ነፃ ነህ። አሜን። አሁን ደጅ ተከፈተ። አሜን። አሁን ከአባቲ ቤት ላይ መተት ተሰበረ። አሜን። እዚህ መጥተህ መስክረህ ሂድ፣ ነፃ ወጥተሃል። አሜን።